ሰላም ጤና ስጥልኝ ውድና እየተከበራችሁ ውድ የሀበሻዊቱ ቤተሰብ ተመልካቾቼ ሰላም እንደምን አላችሁ? እንደምን ቆያችሁ? ውድ ቤተሰብ እንዴት አላችሁልኝ? አላችሁ አለን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። አብራችሁን እስከ መጨረሻ እንድትከታተሉኝ በትህትና ጠይቃለሁ። እንደዚህ የሚያማምር ምርጥ ማራኪ የሆነ ቦታዎችን መጎብኘት ትፈልጋላችሁ? መዝናናት ትፈልጋላችሁ? ኦኬ አሁን አብራችሁኝ እስከ መጨረሻ ተከታተሉኝ። ቦታውንም እነግራችኋለሁ። ሄዳችሁ አየር ጥሩ በሚሆንበት ባይዘዌ አሁን ላይ ረመዳን ነው፣ አይመቻችሁም ብዙዎቻችሁ። እንደውም በአሁን ሰዓት ማለት ነው ወደ ቻርጃ የሆናችሁ ልጆች ምናልባት አሰሪዎቻችሁ እንደዚሁ ሀዲቃ ሄዶ ነው። አብዛኛው ጊዜ ሀዲቃ ይባላል። ያኔ አሪፍ መዝናኛ ቦታዎች ናቸው። ለመዝናናትም ምግብ ለመብላትም ለሁሉም ቦታ አለው። ለመዝናናትም እዛ ሆኖ ትዝናኑበታላችሁ። ፎቶ መነሳት ብትፈልጉ፣ ቪዲዮ መቅረጽ ብትፈልጉ። እንደውም እኔ በማታ ሄጄ ነው ቦታው ብዙም እንትን አላለልኝም መሽቶብኝ ቪዲዮ በደንብ ጥርት ብሎ አልተቀረጸም እንጂ አሁን እንደዚህ እንደምታዩት አይደለም። በተግባር ተገኝታችሁ በተግባር አይታችሁ ሲታዩት ቦታ በጣም ማራኪ የሆነ ነው። ብዙዎቻችሁ አይኖ እንደምታውቁ ግን የማታውቁም ስላላችሁ አንዳንድ ጊዜ ተዝጄ ልዝናና የት አሁን በእርግጥ ዱባይ ላይ አብዛኛው ጊዜ ብዙዎቻችን ሙቀት ነው የሚሆነው። እረፍትን በምናገኙ ሰዓት የሆነ አንድ ቦታ ኩርችቹ ማለት ነው የምንወደው እንደዚህ ወጥተን አየር ጥሩ የሆነ ማራኪ የሆነ ሽታ እያሸተተን ተፈጥሯዊ ነገሮች አሉ። ቦታው ላይ ተገኝታችሁ ጥሩ የሆነ አየር ፓርክ ነው ማለት ነው። እንደዛ አይነት ቦታ እረፍት ባላችሁ ሰዓት እረፍት በምትወጡ ሰዓት እቺ ዓለም 9 ናት 10 ሞልታ አታውቅም። ምንም ወጪ ሳታወጡ በቃ ቤታችሁ ውስጥ ምግብ ሁላ አብስላችሁ ምግብ ቤታችሁ ውስጥ ተሰርታችሁ ሻይ አፍልታችሁ ቡና አፍልታችሁ ሄዳችሁ መዝናናት ትችላላችሁ ማለት ነው። ለራሳችሁ የሰራችሁ ምግብ ለምሳሌ አሁን ምግብ ቤት ገብታችሁ አንድ ቦታ ላይ ኩርቹምቹም አየሩ ጥሩ በሚሆንበት ሰዓት ነው። ምክንያቱም ሙቀት ላይ ዱባይ ላይ ወጥቶ መዝናናት አይቻልም። የምር በጣም ማራኪ የሆነ ቦታ ነው። እኔ በጣም ቆይቷል እንደዛ አይነት ቦታ ሄጄ አላቅም። እረፍትን ከወጣው አንድ ቦታ ኩርቹምቹም ማለት ነው የምወደው ወይ የሆነ የሚገባበት ምግብ ቤት ካለ እዛ ምግብ ቤት ገብቼ ነው የምወጣው። ግን አሁን ነው በቃ ሀዲቃ እንደዚህ ሄጅንም ስላየሁትኝ በጣም በቃ አእምሮዬም ታድሶ ስለመጣው ስላየው እንደዚህ አይነት ምናልባት እህቶቻችን አላችሁ ድል ኖሯችሁ መውጣት የምትችሉ በምትወጡበት ሰዓት ምንም ያለ ምንም ወጪ ሄዳችሁ ራሳችሁ ቤት ውስጥ እየሰራችሁ ምግብ ካለ ይዛችሁ ሄዳችሁ እዛው መብላት ትችላላችሁ። ምግብ ቤት ስለተቀመጣችሁበት እንደውም ጥሩ ነገር ጥሩ ምግብ ቤቶች እንኳን አይኖርም። እዛ ጋር ወጪ ሳታወጡበት መሄዳችሁ ያልቀራ ከሄዳችሁ እንደዛ አይነት ማራኪ ጥሩ እንትን ባህር ራሱ እንትን አለው። ባህር አለ። ባህር እየጎበኛችሁ እያያችሁ ጥሩ እንደውም ይሄ ምሽት ሆኖ ነው እንዴት እንደሚያምር በቀን ብትሄዱ እንዴት እንደሚያምር። አየሩም ደግሞ ጥሩ አየር አለው። በቃ ንፋስ ምናምን ሁሉ ነገር ድባቡ ደግሞ ግሪን ነገር ነው። ሁሉ ነገር ተፈጥሯዊ ነገሮች አሉ። እዛ ላይ መዝናናት ትችላላችሁ። እና መሄድ የምትፈልጉ ሄዳችሁ ጎበኙት። ጥሩ ነው ብዬ እኔ ለእኔ የተመቸኝን ለእናንተም ላካፍላችሁ ወደድኩኝ ማለት ነው። ምክንያቱም አንዳንድ ጊዜ የምሬ ነው ለዚች ለማታልፍ ዓለም ወይ ልንኖርበት ወይ ላልኖርበት ነው። ግን ሰው ልጅ እኖራለሁ ብሎ ተስፋ ያደርጋል። ባላችሁ ሰዓት ላይ ትንሽ ጊዜን ወጥታችሁ አንድ ቀን ቢሆን ወጥታችሁ እንደዚህ ዘና ብላችሁ መዳሞቻችሁን አስፈቅዳችሁ ስራ ላይ ሆናችሁ ስራ ሆነ አንድ ቀን እረፍት ወስዳችሁ ለራሳችሁ ጊዜ ሰጥታችሁ ዘና ብላችሁ መግባት። ለምን መጨናነቅ? ለምን ለራሳችሁ ሳትሆኑ ለሌላ ትቆማላችሁ? በተለይ ስደት ላላችሁ እህቶቻችን ማለት ነው። እንዲህ ከወጣው ወጪ ይወጣብኛል፣ እንዲህ ከሆንክ እንዲህ የሚል እኔ ነበርኩኝ በመጀመሪያ በዋነኛ ደረጃ ማለት ነው። እንዲህ ከወጣው ወጪ ይወጣብኝ፣ እንዲህ ከወጣው እንደዚህ ያው ነው። ወጣችሁም አልወጣችሁም ለእናንተ ስለ ቤት ውስጥ ተቀምጣችሁ ስለቆጠባችሁ ሊቆጠብላችሁ አይደለም። ስትወጡም አግባብ ባላንስ አውቃችሁ አሉባሌ ቦታ አለመሄድ፣ አሉባሌ ልብስ፣ አሉባሌ ነገሮችን ቁሳቁስ እንደዚህ ያለ መግዛት። ለራሳችሁ ረፍት ወጣችሁ የምሬ ነው በ100 ድርሃም ተዝናንታችሁ ትመጡበታላችሁ። የምር ማለት ነው። የታክሲ ከማትከፍሉ ድራይቨር ይኖራችኋል ቤት ውስጥ ራሳችሁ አሰሪዎቻችሁ የሚያደርሷችኋል። እርግጠኛ ነኝ እንደዚህ ያስፈቅዳችሁ ስትወጡ ከፍላችሁ ብትሄዱ የድራይቨር ነው። ምናልባት የታክሲ ከፍላችሁ ብትሄዱ ነው ወጪ ወጣ ከተባለ። እንደዚህ ሼር ሆናችሁ ከጓደኞቻችሁ ጋር አንድ ላይ ሆናችሁ ማለት ነው ሄዳችሁ ታዝናኑበት። ወይ ደግሞ ሜጋ ሙል ነው ማለት ነው። እዛ ሀዲቃ ታዝናንት የምንብለኝ ካለም በኋላ እኔና ጓደኛዬ እኔ ወንድሞችም አሉ እና ከነሱ ጋር ሆነ አንድ ላይ በጣም ፈታ ብለን ፍሪ ሆነን ሀዲቃውን አሳልፈን ወንድሞቻችን ሸኘናቸው። እኛ ደግሞ ወደ ሜጋ ሞል መተን ሜጋ ሞል እኔና ጓደኛዬ ማለት ነው
ዘና ብለን እንደዚህ እንግዲህ ማራኪ የሆነ ሜጋሞል ምናልባት ሄዳችሁ ማታውቁ ሜጋሞል ቻርጃ ሜጋሞል የታው በታላቅ ሞሎች ከሁሉም ታላላቅ ሞሎች ይሄ ሜጋሞል ይባላል። በአንደኛው በዋነኛ የሚታወቀው ነው። እና ይህንንም ሞል ጎበኙት። ሄዳችሁ ያልጎበኛችሁ ጥሩ ጥሩ ማራኪ የሆኑ ምርጥ ምርጥ እቃዎች አሉ። ምርጥ ምርጥ ልብሶች አሉ። ውድ ነው ኦፍኮርስ ሞል ውስጥ ልብስ ሲሆን ይወደዳል፣ ግን ጥራትም እንደዛ ነው። ጥራት አለው እቃዎች ምናምን ታገኙበታላችሁ። ሄዳችሁ ጎበኙት፣ እዩት፣ ግዙት። መግዛት የምትፈልጉ ሞል ከሞል መግዛት የምትወዱ ልጆች አላቸው። ኦሪጂናል ማራኪ የሆኑ እቃዎች አሉ። በቃ እዚህ ምድር ላይ እስካላችሁ ድረስ ከእናንተ ጋር ቋሚ ሆኖ የሚቆይ እቃ ነው። ከሞል ስትገዙ ልብስም ቢሆን ሳልባጅ ምናምን እንደዚህ ዝም ብሎ በከለር የሚለቅ ምናምን ሲታጥቡ ከለር አይለቅበት ምናምን በጣም ምርጥ ምርጥ ነው ያለው እቃ ማለት ነው። እና በጣም እንግዲህ ሞሉ ትልቅ ነው። ስንተኛ ፎቅ እንደውም ስንት እንትን ሊፍት ተሻግር ተወጥቶ ነው ወደ አሁን ሲወጣ ታዩኛላችሁ። እኔ እየቀረጽኩኝ ስለሆነ ያልተቀረጽኩም ቪዲዮ ውስጥ የለንም። ምግብም ይዘን ሄደን ነበር። ሀዲቃ ምግብ ቤት ውስጥ ሰርተን ምናምን አገልግል አድርገን ሰርተን በደንብ ዘና ብለን ደስ የሚል እንግዲህ ጊዜ አሳልፈን መጣን። አንድ ቀን ወጣን። በአንድ ቀን እንደዚህ ዘና ብለን አይምሯችን ታድሶ መጣን ማለት ነው። እናንተም እንደዚህ ዘና ብላችሁ እድሉን በምታገኙበት ነው። ምናልባት ይህን ሳወራ ለእሷ ስለተመቻት እንደዚህ ስለሆነ እንድትሉ አይደለም፣ ለራሳችሁ የሆነ ጊዜ ባላችሁ ዘና እንድትሉበት ነው። እኔን ያስደስተኛል፣ እናንተም እንዲያስደስታችሁ ስለፈለግኩኝ ነው ላካፍላችሁ የወደድኩት ማለት ነው ውዶቼ። እንደዚህ አይነት ቦታ እንደውም ቻርጃ ስሙ ሀዲቃው አልመጃዛ ሀዲቃ አልመጃዛ ካላችሁ ይታወቃል። እንግዲህ በጣም ነው አበባ ምናምን አለ። እኔ በእርግጥ እንዳልኳችሁ ልቀርጽ አልቻልኩም፣ ጊዜ አልነበረኝም። ቆይቼ ምናምን መንገድ ላይ ምናምን እንትን ስላልኩኝ አርፍጄ ነው ሄድ ነው። እኛ አርፍደን ስለሄድን ቪዲዮ ለመቅረጽ አልተመቸኝም። ወደ ማታ አካባቢ ስለቀረጽኩኝ ብዙ እንትን አላለም ማለት ነው። ለዛ ነው ሌላ ጊዜ በቀጣይ በደንብ አድርጌ ቀርጬ በቀን በሚሄድበት ሰዓት ይበልጥ አሳያችኋለሁ ማለት ነው። ያየሁትን ቀንጨብ ቀንጨብ አድርጌ ነው እንግዲህ ይህ ሜጋ ሞል ውስጥ ነው። የሀዲቃም እዛ መጀመሪያ ላይ ዝም ብዬ ትንሽዬ ቪዲዮ ነበር የቀረጽኩት። ሙሉ አበባ ያለበት ምናምን ለመዝናናት በጣም ሰው የሚቀመጥበት። ይሄ አሁን ሀዲቃውን አሳያችሁ። ምግብ መጀመሪያ ላይ ጅማሬ ላይ ያሳያችሁ ምግብ የምትበሉበት ምን የምትልቡበት ነው። ይጸዳል ሁሌ ምናምን በቃ የሚያጸዱ እናንተ በዛ እየበላችሁ ምናምን የሚያጸዱ ይመጣሉ። አየር ጥሩ በሚሆንበት ነው። በበጋ ላይ አይታሰብም። በዚህ ከረምት አካባቢ እዚህ ሀገር ብዙም ከረምት የለም። አየሩ ጥሩ ይሆናል፣ ዝናብ ባይዘንብበትም ማለት ነው። በዛ ሰዓት ሄዳችሁ ዘና ፈታ እንድትሉ እጋብዛችኋለሁ። እኔ ልጋብዛችሁ እንደው እና ይሄ ደግሞ ሜጋ ሞል ነው። ሜጋ ሞል እንደዚህ ምርጥ ምርጥ የሆነ ማራኪ የሆነ ምርጥ በጣም ነው የምወደው። በነገራችን ላይ በጽዳትም በቻርጃ ውስጥ ካሉት ሞሎች ትልልቅና ንጹህ ጥራት የተጠበቀ ሞል ይሄ ነው ማለት ነው። እኔ የምወደው ምናልባት እናንተ የሚማርካችሁ ይኖራል። ሜጋ ሞል ሁላችሁም ልታውቁ ትችላላችሁ። ቻርጃ ሜጋ ሞል ካላችሁ ማን ካላችሁ በታክሲም በምንም ብትሄዱ ማንም እንግዲህ ይመራችኋል፣ ማንም ያደርሷችኋል። ገብታችሁ ጎበኙት። በጣም ነው የሚያምረው። በጣም አሪፍ ነው። እቃ መግዛት የምትፈልጉት ጥራት አለ። ጫማ ምናምን የፈለጋችሁትን ኮስሞቲክስ፣ ሊፕስቲክ፣ ቻፕስቲክ የፈለጋችሁትን መግዛት ስትፈልጉ ሁሉም ነገር ፋፍሽ ነው እና እላችኋለሁ ውዶቼ። ለማንኛውም ማለት ነው ስለጎበኛችሁኝ አብራችሁኝ ስለምትከታተሉኝ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ይህንን ቪዲዮ ከወደዳችሁ ላይክ ሼር አድርጉ። ኮመንት ስር ሀሳብ አስተያየታችሁን አስቀምጡልኝ። መጠየቅ የምትፈልጉ ጥያቄ ካላችሁ ጠይቁኝ። እኔ እህታችሁ አለው ከእናንተ ጋር እንግዲህ እናንተ እኔን እንደምታበረታቱኝ እኔም እናንተ ማበረታታ ወዳለው። እንግዲህ አያችሁ ሽንት ቤቱ ምናምን እንዴት ጽድት ያለ ሽንት ቤት ምናምን ሜጋ ሞል አያችሁ። እስከ ሽንት ቤት እየቀረጽኩላችሁ ነው። ሽንት ቤት ገብተን እንግዲህ እንደዚህ ምርጥ የሆነ እውነት ጽድት ያለ ሜጋ ሞል ነው። ሞል ሽንት ቤት ራሱ ጽድት ጥራቱን እውነት ልነግራችሁ አልችልም። እኔ ሜጋ ሞል ሲሄድ በቃ ሽንት ቤቱን እንዴት እንደምወደው ልነግራችሁ አልችልም። ለማንኛውም አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ባይ ባይ።